የተወደዳችሁ ኢትዮጵያውያን ሆይ ይሄ ኢሳያስ አፈወርቂ የተናገረበት ቪዲዮ በጥቁር ሰሌዳ የሸፈንኩት ምክንያት አለኝ። ለምን የሆነ መሀይም ነው የለጠፈበት እና እንደውም ጽሁፉ የሚለው እኔ ብዙ ሰው እንዲሳሳት አልፈልግም። የማታውቁትን ነገር እባካችሁ አቁሙ። ዝም ብላችሁ በኢሞሽናል ወይ በስሜት አይደለም። በመጀመሪያ ደረጃ የሚያውቁ ሰዎችን እኛን ጠይቁን። እኛ እኮ የኢትዮጵያ የባህር ድንበር ከዚህ እስከዚህ ነው ተብሎ ነው ቀይ ባህርን ስንጠብቅ የከረም ነው። ስለዚህ የማታውቁት ነገር ካለ መጠየቅ እንጂ ኢሳያስ አፈወርቂ የተናገረው ፕሮፓጋንዳ እንደ መልካም ነገር አሰብ ወደብንና ምጽዋ ወደብን በነጻ መጠቀም ይቻላል የሚል ቃል ሲናገር ሰምታችኋል። በነጻ መጠቀም ሲባል ትከፍላለህ እኮ ነው። በነጻ ባሪያው መውጣት መግባት። ሰው እንዴት ለገዛ ድንበሩ ገንዘብ ይከፍላል? ምክንያቱም ኤርትራ የምትባል ሀገር ከተገነጠለች አሰብ ራስ ገዝ፣ በደርግ ጊዜ አሰብ ራስ ገዝ ይባላል። በአፄ ኃይለ ሥላሴ ዘመን ደግሞ አውሳ አውራጃ ይባላል። ሲገነጠሉ አሰብን ይዘው የመሄድ መብት አልነበራቸውም። አሰብ ሲባል እናንተ ወደቡንና ከተማዋን ወይም ያቺን ትንሿን ቦታ ነው ኖ ይታያችኋል። ይህ ካርታ በደንብ አስቀምጬላችኋለሁ። እንግዲህ ካርታ ማየት ወይም ካርታን የተማራችሁ የምታውቁ ከሆነ የኢትዮጵያን ድንበር የምታውቁ ከሆነ ማለት ነው። ከጅቡቲ ጠረፍ ላይ ራይታ ነው የሚባለው። በደቡብ በኩል ይታያችኋል የጅቡቲ የት ጋር እንደሆነች። ከጅቡቲ ጠረፍ ከራይታ ጀምራችሁ ላይ የመጨረሻው የምታዩት ዙላ ፔኒንሱላ ይላል። የናቪጌሽን ቻርት ላይ የናቪጌሽን ካርታው ላይ ዙላ ቤይ ነው የሚለው፣ ወይም የድሮ ጥንታዊ ናቹራል ወደብ ነው ያ ቦታ እና ፔኒንሱላ ነው። ወደ ውስጥ ስትገቡ ማዕበል ምንጊዜም የማይነሳበት ቦታ ነው። ኖርማሊ በዛ ኤሪያ ማዕበል የለም። በምጽዋ አካባቢ ወይም ከዚህ ከሹማ ከአሳርካና ከዳላክ በላይ ወደ ምጽዋ አቅጣጫ ማዕበል የለም። ማዕበል ያለው ከሹማ በታች ነው። ከምጽዋ ተነስተን ወደ አሰብ ስንጓዝ ሹማና አሳርካን ስናልፍ ያው ማዕበል አለ። ለትልቅ መርከቦች ሳይሆን በተለይኛ ፓትሮል የምናደርግባቸው ጀልባዎች እና ለማንኛውም እኔ እስከማስታውሰው ድረስ ነው የምነግራችሁ። አሰብ ራስ ገዝ ማለት ከጅቡቲ ጠረፍ እዚህ ላይ የምታዩት ካርታው ላይ ከጅቡቲ ጠረፍ ጀምሮ እስከ ዙላ ቤይ ድረስ ከማስታውሳቸው ልንገራችሁ። ይሄ ራይታ አካባቢ አይላንዶች አሉ። ፋጡማ አይላንድ የምትባላለች፣ ራስ ዱሜራ የሚባል አይላንድ አለ፣ ሌሎችም። ከዛ በኋላ እንግዲህ የማስታውሳቸውን ነው። ምክንያቱም ቀይ ባህር ላይ ከ300 በላይ የሚሆኑ ደሴቶች ነው ያሉት እነ ሳውዲ አረቢያን ጨምሮ አካባቢ ካሉት የመኖችና ከአሰብ ራቅ ብሎ ወደ 12 ማይል ርቀት ላይ ሀኒሽ፣ ትልቁ ሀኒሽና ትንሹ ሀኒሽ አሉ። ወደ 20 ምናምን ማይል ላይ ርቀት ላይ በግምት እንግዲህ ረጅም ዓመት ሁሉ አረስቸዋለሁ። ከዛ በላይ አሰብ ከተማው አለ፣ ወደቡ አለ። አሰብ ከተማ ወደቡ አለ። ከተማውም ከከተማው በላይ ከዋናው አሰብ ከተማ በላይ አሰብ ሰቂር የምትባል ቦታ አለች። ትንሿ አሰብ ማለት ነው። እንግዲህ የአሰብ ሰፈሮችን አበራ ጋንጋ የሚባል አለ። ካምቦ ሱዳን የሚባል አበራ ጋንጋ እንትን ነው፣ ተራራ ነው። የሆነ ቦኔት የሚመስል ተራራ ነው። አሁን የባህሩን ጠረፍ ይዤላችሁ ወደ ላይ የሚሄደው 50 ማይል ርቀት ላይ ከአሰብ ቤሉል የሚባል አፋሮች ናቸው ያሉበት በጠቅላላ እስከ ላይ ድረስ። ከቤሉል በላይ እንግዲህ ባስታውሳቸው እያቸዋለሁ። መጀመሪያ ወደ ቀኝ ሊድና ደሴቶች አሉ። 3ቱ ደሴቶች ምንጊዜም አይረሱኝም። ሳሂል፣ ሀርቢና ፒያና። ብዙ ጊዜ በጣም ትንሽ ስለሆኑ ከሩቅ የመድፍ ልምምድ እናደርግባቸዋለን
ነው ሌላ አንድ ደሴት ያልነገርኳችኋል። አሰብ ከተማ ፊት ለፊት የሚታይ ሳናቦር ይባላል። ሳናቦር። ከዛ የመሬቱን ጠረፍ ደግሞ ወደ ላይ ስንሄድ ቤሉል አለ 50 ማይል ላይ። ከቤሉል በላይ የማስታውሰው ባራሶሌ ነው። እነዚሁ እንግዲህ እዛ አካባቢ የጀብሃና የሻዕቢያ እንትን መናኸሪያቸው እሱ ነበር። በተለይ ጀብሃ እነሱን በደንብ ቀጥቀጠናል። በመድፍ በጀልባ እየወጡ መርከቦች የሚጠልፉት ከዛ ቦታ ስለሆነ ብዙ ጊዜ ፓትሮል የምናደርገው እዛ ኤሪያ ነበር። በኋላ ግን የህብረት እዝ ተቋቁሞ ከአሰብ የተነሳ የ30ኛ ሜካናይዝድ ብርጌድ የሚባል ነበር፣ በታንክ የታገዘ ማለት ነው። ከባህር ኃይል ጋር በመተባበር ነጻ አውጥተናል ያንን ቦታ። ከባራሶሌ በላይ ጢዮ የምትባል ትንሽዬ ከተማ አለች፣ የአፋሮች እነ ጋሽ ያሲን የተወለዱባት ትንሿ ቦታ ማለት ነች። ከዛ አልፎ እንግዲህ በሙሉ ላስታውስ አልችልም ወገኖች፣ ደሴቶች ምኖች አሉ፣ እነ ሹማ እና ሳርካ፣ ከበስተቀኝ እነ ዳህላክ ነው ያሉት። በስተግራ በኩል ግን የመጨረሻው ድንበር ላይ ከላይ የምታዩት ኖርዝ ላይ ዙላ ወይም ዜላ ፔኒንሱላ ይላል የናቪጌሽን ቻርት ላይ። ዙላ እንግዲህ በታሪክ የጥንት የኢትዮጵያ ወደብ ነው። አንዳንድ ታሪክ የሚያበላሹ ወጣቶችም ሽማግሌዎችም አሉ። በተለይ አንድ መነጽር ያደረገ ሰውዬ አሰብም ምጽዋም የኢትዮጵያ ሆኖ አያውቅም የሚል ሻዕቢያ አለ። እነሱን አትስሟቸው፣ እኛ ነን የምናውቃት ኢትዮጵያን። ኤርትራ የምትባል ሀገር ከተገነጠለች ግን አጼ ምኒልክ እኮ ለጣሊያን እውቅና የሰጡት ከመረብ ብላሽ ያሉት ብዙ የሻዕቢያ ተዋጊ ይቅርታ፣ የኤርትራ የዛ ጊዜ ሻዕቢያ የለም፣ የኤርትራ ባንዳዎች ወይም ሹምባሽ የሚባሉ የጣሊያን ወታደር ሆነው ኢትዮጵያን ይወጓሉ። እነሱም ሲያዩኑ በቃ ከመረብ ድንበር በላይ ያሉት በትግራይ በኩል ያለውን ነው። ከአሰብ በላይ ደግሞ አሁን የምነግራችሁ ከዙላ በላይ ያለው ነው ለጣሊያን እውቅና የሰጡት። ለምን? ኢትዮጵያዊነትን አልፈለጉም የዛን ጊዜ እንጂ እሳቸው ኤርትራንም ይህን ነጻ የማውጣት ህልም ነበራቸው። ግን ይዘውት የመጡት ጦር አድዋ ላይ የተዋጋው 2 ወር ተጉዞ ነው እዛ የደረሰው። ግማሹ መንገድ ላይ ነው የሞተው። እንዳሁን ዘመን መኪና አውሮፕላን የነበረበት ዘመን አይደለም። ስለዚህ ኤርትራ የምትባል ሀገር ከተፈጠረች ይሄ የምታዩት የኢትዮጵያ ራስ ገዝ ወይም አሰብ ራስ ገዝ ይባላል በደርግ ዘመን። በአጼ ኃይለ ሥላሴ ዘመን ደግሞ አዋሳ አውራጃ በወሎ ስር የነበረው። ብዙዎች አሁን በወያኔ ዘመን ትምህርት ቤት የተማራችሁ ክልል ነው የምታውቁት። ይህንን ካርታ በአንድ ወቅት ሳስተዋውቅ አንድ ወጣት ምን ብሎ ይጠይቀኛል? አፋር የት ጋር ነው ብሎ ጠየቀኝ። በአጠቃላይ ለማታውቁት አሁን ነግራችኋል። ኢትዮጵያ በክፍለ ሀገር በተዋቀረች ጊዜ እያንዳንዱ ክፍለ ሀገር ብዙ ብሔረሰባት አሉበት። የኢትዮጵያ አንድነትን እንዳይፈርስ በክፍለ ሀገር ያዋቀሩት እነ ጠቅላይ ሚኒስትር አክሊሉ ሀብተወልድ በቀዳማዊ ኃይለ ሥላሴ ዘመን ነው እንጂ በዘር ያዋቀር በየትም ሀገር እኮ የሌለ ነው። ከዚህ ወዲያ ለኦሮሞ ሰጥቻለሁ፣ ከዚህ ወዲያ ለአማራ፣ ከዚህ ወዲያ ለትግራይ ተብሎ ሌሎች ትናንሽ ብሔረሰቦች አሉ። እነሱም በምንድን ነው የሚያታልሏቸው ወያኔዎች? በዓመት የብሔረሰቦች ቀን እያሉ ያስጨፍሯቸዋል እየጠሩ። ይሄ አይደለም። እያንዳንዱ አሁንም ቢሆን ክፍለ ሀገር መመለስ አለበት። ክፍለ ሀገር ካልተመለሰ አደጋ አለው። አደጋው ደግሞ እያያችሁት ነው። እና አሰብ አፋሮች ወለዮች ናቸው። ወለዮች ናቸው ስላቸው አማራዎች ማለት አይደለም። ወሎ ማለት የክፍለ ሀገሩ ስም ነው። አማራ ነኝ ካለ የራሱ ጉዳይ ነው። አፋር ብሔረሰብ ነው፣ አማራም ብሔረሰብ ነው፣ ኦሮሞም ብሔረሰብ ነው። ብሔረሰብ የሚባል ከደደቢት የመጣ በፍጹም በአማርኛ ውስጥ የሌለ ቋንቋ አለ። አሁንም አፈለማድ ሆኖባችሁ ብሔረሰብ የምትሉ ሰዎች አላችሁ። ይሄ የአማርኛ ቃልን ገረሰሳችሁት። አማርኛ እነዚህን ቃሎች የወሰደው ከግዕዝ ነው። ትርጉማቸው የተለያየ ነው። ብሔር ማለት ሀገር ማለት ነው። ብሔረ አማራ አይባልም።
ብሔረሰብ አማራ ነው የሚባለው። ብሔረ ትግሬ አይባልም። የትግሬ ብሔረሰብ፣ የአማራ ብሔረሰብ፣ የኦሮሞ ብሔረሰብ ሁሉም ትንንሾቹ ሁሉም በኩልነት የሚጠሩት በብሔረሰብ እንጂ ብሔር የሚባለው ኢትዮጵያ ነች። ሀገር ማለት ነው። ለዛም ነው ብሔራዊ መዝሙር፣ ብሔራዊ ቡድን፣ ብሔራዊ ምናምን የምንለው። ብሔራዊ ካልክ ሀገራዊ ማለት ነው። ቃሉ ግዕዝ ነው፣ አማርኛ አይደለም። እንደፈለጋችሁ አትቀባጥሩ። ወያኔዎች ከደደቢት ብዙ አማርኛ አበላሽተዋል። ህዝቦች ሁሉ ይላሉ። ህዝቦች የሚባል የአማርኛ ቃል የለም። የትም ቦታ ስለ ህዝብ መናገር ከፈለግ የእኛ ሰፈር ህዝብ፣ የሲዳማ ህዝብ፣ የኢትዮጵያ ህዝብ ነው የሚባለው። ህዝቦች የሚባል ቃል የለም በአማርኛ። እንግዲህ አማርኛን እንግዲህ በማትሪክም ይሁን በሚኒስትሪ ተፈትነንበታል። መምህራኖቻችንም እንደዚህ እኔ ህዝቦች ብዬ ብጽፍ ኤክስ ነው የሚያደርጉኝ። ለምን እንደዚህ የሚባል ቃል የለማ። የኢትዮጵያ ህዝቦች የሚሉ ሰዎች አሉ። ይሁን ይሄ ብሔራዊ መዝሙር የምትሉት ላይ ይሄ ታየ ህዝባዊነት የምትሉት ህዝባዊነት እዛ ላይ ራሱ ህዝቦች የሚላለ ሮንግ ነው። አማራ ነኝ የሚሉት ራሳቸው እንደዛ ይላሉ። አማራ ነኝ የሚሉት ራሳቸው የአማርኛን ቋንቋ ሲያበላሹ ትሰማላችሁ። አመዳ ወገኖች፣ ብዙ ጊዜ አመዳም ስል ሰምታችኋል አይደል? አመድ ማለት ምን ማለት ነው? ተቃጥሎ ብናኝ የሆነ አመድ፣ በቃ ዩዝለስ ማለት ነው። ይሄንን አመዳም ትውልድ የፈጠረው ህወሓትና ኦነግ ናቸው። ቀደምት ኢትዮጵያውያንን በኢትዮጵያ አንድነት የተማርነውን ስለ ኢትዮጵያ አንድነት እኛ የምናስተምረው ብትማሩ ብትቀበሉ ሰላማችሁ ይበዛል። አይ ሰላማዊት ኢትዮጵያን አልፈልግም ካላችሁ ደግሞ ያው እየተገዳደላችሁ ነው። በፋኖ ምንድን ነው የሚባለው ያኛው ሸኔ ምናምን፣ ይሄ ውንብድና ነው። የኢትዮጵያ ብሔራዊ ሰንደቅ ዓላማ ይዞ ፋኖ ነኝ ይላል። አበዳ ፋኖ እኛ የቀድሞ ጦር አባሎች ነን። የቀድሞ ጦር አባል ሹመቱ በችሎታው ነው። ሲቀጠርም ስብጥር ነው። በዘር ተዋጽኦ የሚባል ሹመት የለም። ይህን ስላችሁ በጦሩ ውስጥ ሆነው ዘር የሚቆጣጠሩና የዘረኞች ሰዎች አሉ። እንደውም ምሳሌ የማደርግላችሁ ባህር ኃይልን ነው። ምክንያቱም ባህር ኃይል ስለነበርኩ በካድሬነት ብዙ ጊዜ ኦሮሞዎች እርስ በርሳቸው ይሰባሰቡ ነበር። እንደገና ባህር ኃይል ጠቅላይ መምሪያ ጎጃሚዎች፣ እንደዚህ የሚባል ነገር ነበረ ያኔ። እና በአንድ ወቅት የአስመራ ባህር ኃይል መደብ የፖለቲካ ኃላፊው ኮማንደር መረባ ቶምሳ ይባላሉ። የአስመራ የባህር ኃይሉ ደግሞ አስተባባሪ የነበሩት ካፕቴን ዮሴፍ ነበሩና የባህር ኃይል ሙዚቀኞች አካባቢያቸው ነበሩ። ይሄ እውነተኛ ነገር ነው የምነግራቸው። በቀልድ የሚደረጉ ነገሮች ሲሪየስና ኦፌንሲቭ የሆኑ ቃላቶችን መለዋወጥ ይመጣል። ካፕቴኑና የፖለቲካ ኃላፊው ኮማንደር መረባ ቶምሳ በቀልድ ሲያወሩ ኮማንደር መረባ ቶምሳ ካፕቴኑን ምን ይላቸዋል? ጌታዬ ጠቅላይ መምሪያው ጂዲአር እየተባለ ነው ይላቸዋል። ጂዲአር በደርግ ጊዜ ጀርመን ሁለት ነበረች። ጀርመን ዲሞክራቲክ ሪፐብሊክ እና ዌስት ጀርመኒ ማለት ነው፣ ከመዋሃዳቸው በፊት ማለት ነው። እና ጂዲአር ደግሞ በምህጻረ ቃል ደግሞ ለብሽሽቅ የሚጠቀሙበት ጎጃም ደብረ ማርቆስ ሪፐብሊክ የሚባል ነገር ነበር። ምንድን ነው እሱ ጂዲአር ይሉታል ካፕቴኑ። አይ ጎጃም ደብረ ማርቆስ ሪፐብሊክ ሄድኳርተር ውስጥ እኮ ጎጃሚዎች ፐርሰኔሉን ምኑንም ተቆጣጥሮታል ይላቸዋል። እሳቸው ደግሞ ምናቸው ነው መነሷ ብቻ ይሉታል። ካድሬው እንዳለ ኦነግ ነው እየተባለ ነው። ኦሮሞ በኦሮሞ ሆኗል። በዚህ ቀልድ የለም እና በጎጃምስ ቀልድ አለ እንደ ይሉትና ያው እንግዲህ የተማሩ መኮንኖች ስለሆኑ ነገሩ በዛው ዝም ተባለ። ይህንን
የኛ ሙዚቀኞች ነፍሱን ይማረው ፍቅሬ የሚባል ልጅ ነበር ያጫወተኝ። ምጽዋ ጦርነቱ ላይ ሞቷል። ይሄ እንግዲህ ምሳሌ ነው የምላችሁ። በአፄ ኃይለ ሥላሴ ዘመንም የተደረገ አንድ በጆክ መልክ የሚነገር አለ፣ ዘረኝነት እንዴት እንደነበረ። ይሄንን አንድ የኛ ሲኒየር የነበሩ በኃይለ ሥላሴ ጊዜ አዲስ አበባ ተወልደው ያደጉ አሁን በህይወት የሉም፣ ዘረኝነት ምን ይመስል ነበር በጃንሆይ ጊዜ በሚል እንዲህ ሲያጫውትን፣ እንግዲህ ጨዋታ አለ፣ ባህላዊ ውስጥ ጨዋታ በሽ ነው። በጣም እንጨዋታለን። ያው ብሽሽቅም አለ፣ ግን ብሽሽቅ እንደ ሁኔታው ነው። የማይመቸው አለ የሚናደድ፣ ግን ተበሻሽቆ ያው እንደ አራዲዝም ዝም ብሎ መተላለፍ አለ እና በጥምቀት ወይም በመስቀል በዓል ድብድብ አለ። ኦሮሞ ዱላ ይዞ ነው የሚጨፍረው። እኔም አይቻለሁ ይሄንን ልጅ ሆኜ ራሱ በደርግ ጊዜ ማለት ነው። ሆን ብለው ለረብሻ፣ ጉራጌዎች ደግሞ በጭፈራ ነው። ጸበኛ ሲመጣ ቦታ ይቀይራሉ። ሆን ብለው ኦሮሞዎቹ ዱላ ስለያዙ ሄደው በቃ ረብሻ ይፈጥራሉ። እና አንዴ ተደባድበው አለ ሲያጫውተን፣ ይሄ የምላችሁ የባህር ኃይል ሲኒየራችን ማለት ነው፣ በኃይለ ሥላሴ ዘመን ያጋጠመን ብሎ እውነተኛ ይሁን አይሁንም ብቻ ዘረኝነት ያኔም አለ። ማንም አንተ ከአማራም ራሱ ይመረጣል። ጎሳ ጎጄ ነህ፣ ጎንደሬ ነህ፣ ወለየ ነህ የሚባል ነገር አለ። ከኦሮሞም እንደዛው አመያ ኦሮሞ ነህ፣ ጉጂ ነህ፣ ከረዩ ነህ ምናምን ነገር አለ፣ እርስ በርስ ለመፈላለግ እና በአንድ ወቅት እንዳለ ሰውን አፍሰሙ እስር ቤት ያስገባሉ። እስር ቤት ሲገቡ እንደው ዝም ብለው በአፈሳ ስለመጡ ለማስወጣት ሲሉ የእስር ቤቱ አዛዥ ራሳቸው በሰልፍ ያደርጉና አንተ ምንድን ነህ? ጉራጌ ነኝ። አንተ ምንድን ነህ? አስገባው ወደ እስር ቤት። እሳቸው የይፋት አማራ ናቸው። አስገባው ሲባል አንዱ ልክ እሳቸው አጠገብ ሲደርስ ዘርህ ምንድን ነው ሲሉት ይፋቴ ነኝ ሲላቸው አስወጣው ከእስር ቤቱ። ከኋላ ቆመችው ደግሞ ጉራጌ ናት። ከጉራጌው ደግሞ አንተ ማነህ ሲባል ፊያት ነኝ። ፊያት የሚባል መኪና ታውቃላችኋል። እሳቸው ፈገግታ አስገባ ወደ እስር ቤት። ይሄን ያህል ዘረኝነት እንዴት እንደነበረ ለመግለጽ የሚደረግ ነገር ነበርና ይሄ ነገር አዲስ አበባ ላይ አይመለከትም። አዲስ አበባ የተወለደ ሰው ለዛ እኮ ነው ፋራ የሚባለው ቃል የተፈጠረው። አዲስ አበባ የተወለደ ሰው ስለ ዘር ጣጣ የለውም። ከማንም ጋር የመግባባት ችሎታ አለው። ለምን? ትምህርት ቤት ውስጥ ካፒታል ሲቲ እንደመሆኑ መጠን የሁሉም ብሔረሰብ በተለይ በአፄ ኃይለ ሥላሴ ዘመን ሃይ ስኩል የሌላቸው ክፍላት ሀገር ልጆች ወደ አዲስ አበባ መጥተው እንዲማሩ ይደረጋሉ። እና ክላስሜቶቻችን ከገጠር የመጡ ያው አስታውሳቸዋለሁ። ዝም ነው የሚሉት፣ ጭንቅ ነው የሚላቸው፣ አያወሩም። ምክንያቱም የእኛ ጨዋታ አይስማማቸውም፣ የእኛ ንግግር አይስማማቸውም ለነሱ። እኛ ፍሪ ነን፣ እንደ ልባችን የምንጫወተው። ያሳዝናሉ፣ እንደ ልባቸው ሳይጫወቱ እንትን የሚሉት ይከብዳቸዋል። ለምን? ከሌላ ብሔረሰብ ጋር ስላላደጉ ማለት ነው። እንግዲህ ይሄ ሁሉ ነገር ውስጥ የገባሁት እንደምታውቁት ይሄንን ካርታ አስመልክቶ ኢሳያስ አፈወርቂ የተናገረውን እንደ መልካም ነገር እኔ ጥቁር ሰሌዳ ያለጠፍኩበትም ያው ምክንያቱም እንደነገርኳችሁ ነው። ያልሆነ ነገር ነው የተጻፈበት። ልክ ኢሳያስ እንደፈቀደ አድርጎ ክፍያ ነበረው፣ ይከፈል ነበር ያኔ። ለጥቂት ጊዜ ነው። ከዛ ኋላ ወደ ጅቡቲ ተዛወረ። ያው ነገሮች ጸብ ሲጀመር ማለት ነው ከሻዕቢያ ጋር እና ለማንኛውም ኢትዮጵያ የባህር በር ያስፈልጋታል እያላችሁ ብትቀባጥሩ ሰዎች ተጠንቀቁ። አይባልም። ኢትዮጵያ የባህር በር የባህር ድንበር አላት። እሱም አሰብ ራስ ገዝ ይባላል። ይሄ ይልመድባችሁ። ምክንያቱም እኔም ማቃት ኢትዮጵያ እንደዛ ናት። ቀይ ባህርን ስንጠብቅ አሰብ ራስ ገዝ ነው የሚባለው። ራሳቸውን ነው የሚያስተዳድሩት። ድሬዳዋም እንደዛው የራሳቸው አስተዳደር ያላቸው፣ የመንግስት ጣልቃ ገብነት የለም።
እኔ አስታውሳለሁኝ አሰብ ራስ ገዝ የነበሩት ሰውዬ ሸፍተው ጀብሃ ውስጥ የነበሩ ናቸው። አፋር ናቸው። ግን ምህረት ሲደረግ መጡ። ደርግ ደግሞ ወዲያው ነው ሹመት ህዝቡ ከመረጠው ማንም ይምራ ብሎ አፋሮችን እንደ ልባቸው እንዲሆኑ ነው ያደረጋቸው መንግስቱ ኃይለማርያም። ለዛ ነው መንግስቱ ኃይለማርያምን ይወዳሉ እነዚህ የቀይ ባህር አፋሮች። እና ደግሞ ጀግኖች ናቸው። ፕላስ ደግሞ ኢትዮጵያዊነት እንደነሱ አክርሮ ኢትዮጵያን የሚወድ የለም። እውነቱን ለመናገር ዛሬ አማራነትን አክርረው፣ ኦሮሞነትን፣ ትግሬነትን አክርረው፣ ጉራጌነትን አክርረው የሚሰቃዩ ወጣቶች ያሳዝኑኛል። ምክንያቱም እነሱን ወያኔዎችን ቢቃወሙ የፈጠራቸው ወያኔ ነው። ለምን በዘር ማደራጀት ያመጣው ጣጣ ይሄ እንደሚፈጠር እነ ፕሮፌሰር አንማው አንተነህ የዛሬ 20 ምናምን ዓመት ተንብየዋል። ያ ትንቢት ተፈጸመ። እያያችሁት ነው። መለስ ዜናዊ ያስጠነቀቀበት ቪዲዮ ይዘዋወራል። ሰምታችሁታል። መለስ ዜናዊን ያፋጠጠበት የአዲስ አበባ ዩኒቨርሲቲ ምሁራኖች ሰብስቦ ሲያናግር ምን አይነት ትውልድ እንደሚፈጠር በዚያው የዛ ጊዜ የነበረው አስተሳሰብ የላቀ ሰው ሁሉ የተነበየው እውን ሆነ። ይኸው አማራ ፋኖ ነኝ ብሎ ጠመንጃ ይዞ ገባ። እዛ ጋር የትግሬው ከድሮም የተጀመረ ነው። እንደዛ ነው። ስለዚህ ኢትዮጵያ የሚያዋጣት ክፍለ ሀገር ብቻ ነው፣ ሌላ ነገር የለም። እያንዳንዱ ክፍለ ሀገር የተለያዩ ብሔረሰባት አሉት። በተለይ አሁን ትልቁ ወንጀል ያለው ኦሮሚያ የሚባለው ካርታ ማን ነው ለኦሮሞ የሰጠው? ለምንስ ይሰጠዋል? ኦሮሞ ከ16ኛው ክፍለ ዘመን በኋላ እየተስፋፋ የመጣ የሞጋሳ ኦሮሞች ናቸው እኮ። ያውም እኮ ፒውር ኦሮሞ እንኳን ቢሆን ኦኬ፣ ፒውር ኦሮሞ ፒውር ኦሮሞስ ቢሆን ፒውር ኦሮሞ ያልተዋሃደ ያለው እዛ ኬንያ ውስጥ ያሉት ናቸው እነ ሩቶ ምናምን ነገር። ለማንኛውም እውቀት እንዲሆናችሁ ብዬ ነው። ካርታው ግልጽ ነው። ይሄንን እያንዳንዱ ሀገሬን ወዳለሁ፣ ኢትዮጵያ የባህር ግዛት የባህር ድንበር አላት ብለህ እታገላለሁ፣ ለኢትዮጵያ የባህር ድንበር ዘብ ቆማለሁ የምትል በሙሉ ይሄንን ካርታ ተማማሩበት፣ ሼር አድርጉት፣ ዳውንሎድ አድርጋችሁ ተጠቀሙበት። እኔ እንደውም አሁን ከበር እንትን ላይ አስቀምጠዋለሁ። ስላዳመጣችሁ አመሰግናለሁ።